እንደምን ከረማችሁ አድማጮቻችንና ተመልካቾች። ይህ ፌደራሊስት ፐልስ ነው። ፌደራሊስት ፐልስ ላይ ጠንከር ያሉ ወቅታዊና የረጅም ጊዜ ጉዳዮችን አንስተን እንደምንነጋገር ይታወቃል። ዛሬ አንድ ወሳኝ ርዕስ ይዘን ቀርበናል። ይሄ ርዕስ ወቅታዊ ጉዳይንም የረጅም ጊዜ የፖለቲካ ሁኔታዎችንም የሚመለከት ነው። የኦሮሚያ የመከራ አገዛዝ መሰረቶችና የትብብር ወቅት ትንኮሳዎች የሚል ነው። ስለዚህ በዚህ ጉዳይ ላይ ትንሽ ጠለቅ ያሉ ሁኔታዎችን እያነሳን እናወራለን። በመጀመሪያ ሰሞኑን በማህበራዊ ሚዲያ ስትከታተሏቸው የከረማችሁት በኦሮሚያ እየተፈጸመ ያለ መሬት የያዘ የግፍ አገዛዝ በመጠኑ እንነጋገርና ምክንያቱ ምንድነው እና ትርጉሙስ ምንድነው የሚለውን ነው የምንነጋገረው። ከዛ በመቀጠል ሰሞናዊ ጉዳዮችን እንደ ምሳሌ በማንሳት የፖለቲካ ትብብር ወቅት ጊዜ የተነሱ ትንኮሳዎችን እናያለን ማለት ነው። ስለዚህ በመጀመሪያ ወደ የኦሮሚያ መከራ አገዛዝ እንሄዳለን። እንግዲህ የኦሮሚያ የመከራ አገዛዝ ብዬ የጠራሁት አዲስ ነገር አይደለም። ባለፉት ሳምንታት በስፋት በማህበራዊ ሚዲያ ላይ ሲታይ የነበረ የተለያዩ ስም የተሰጣቸው ግለሰቦችና አደረጃጀቶች ህዝብን በአደባባይ ሲደበድቡ፣ ሲያሰቃዩ፣ ሲዘርፉ የሚያሳዩ ማስረጃዎች እና ተንቀሳቃሽ ምስሎች ሲመላለሱ አይታቸዋል ብዬ ተስፋ አደርጋለሁ። ስለዚህ በተለያዩ የኦሮሚያ አካባቢዎች ተደራጅተው የሚዘርፉ፣ የሚገርፉ፣ የሚሰውሩ አስፈላጊም ሲሆን ደግሞ የሚገድሉ ሰዎች እንዳሉ ይታወቃል። እንደ ምሳሌ በስፋት ሲታይ የነበረው አምቦና ሻሸመኔ ላይ የተደረጉ ጉዳዮች ናቸው። ነገር ግን እንደዚህ አይነት ጉዳዮች በመላ ኦሮሚያ በስፋት ላለፉት 8 ዓመታት ሲደረግ የነበረ ነገር እንደሆነ የሚታወቅ ነው። አዲስ አይደለም። ነገር ግን አዲስ የሚያደርጉት ነገሮችም አሉ። አንደኛ ወደ አደባባይ ወጥቶ ከነማስረጃ መታየቱ። ሁለተኛው ጉዳይ ደግሞ ባለቤቱ በግልጽ መታወቁ። ምክንያቱም ባለፉት 7-8 ዓመታት ኦሮሚያ ውስጥ እንደምታስታውሱት በክፋት የሚደረጉ ነገሮች፣ ህዝብ ላይ በተለያዩ አካባቢዎች የሚፈጸሙ የግለሰቦችና ቡድኖችን ማዕከል ያደረጉ ጥቃቶች ሲፈጸሙ ነበር። አሁንም እየተፈጸሙ ነው። ያ ነገር በአብዛኛው ጊዜ የሚላከከው የኦሮሞ ነፃነት ሰራዊት ላይ ነበረ። አሁን አገዛዙ የሚያደራጃቸው በቀጥታ አገዛዙ የሚያደራጃቸው ኃይሎች ይሄንን እንደሚያደርጉ ማስረጃ ወጥቶ እየታየ ነው። አሁን ዋናው ነገር በተለያዩ የኦሮሚያ አካባቢዎች ኦሮሞን መደብደብ፣ መዝረፍ፣ መግደል ለምን አስፈለገ ነው። ለምንድን ነው ያስፈለገው? ግለሰቦችን እየያዙ መደብደብ፣ ግለሰቦችን ማሰቃየት፣ መዝረፍ ለምን አስፈለገ? ግድያ ማካሄድ ለምን አስፈለገ? ይሄ አንድ ነው። ሁለተኛው የኦሮሚያ የግፍ አገዛዝ ከሌሎች ክልሎች ለምን ለየት ባለ መልኩ ሊታይ ቻለ? ለምን እዛ ላይ እጅግ በጣም ብሶ ለምን ተገኘ ኦሮሚያ ላይ የሚሉ ጥያቄዎችን ጠይቀን መልስ ለመስጠት እንሞክራለን። እንግዲህ እነኚህን ጥያቄዎች ጠይቀን መልስ መስጠት እየተመለከትን ያለነው ግፎች ከመሰረታቸው ለመረዳትና ሚዛናዊ የሆነ ትርጉም ለመስጠት እድል ይከፍትልናል ብዬ ነው ማስበው። ስለዚህ እነኚህን ጥያቄዎች ጠይቀን መልስ ማግኘት በጣም ወሳኝ ነገር ነው። ስለዚህ እያንዳንዱን ነገር እነኚህ ሁለቱን ጉዳዮች በተለይ ጠይቀን
መልስ ለመስጠት ሙከራ እናደርጋለን። አንደኛው ቀደም ብዬ እንዳነሳውላችሁ ለምን የኦሮሞ ግለሰቦችን መደብደብ፣ ማሰር፣ ማሰቃየት፣ መሰወር፣ መግደል ለምን አስፈለገ የሚል ነው። እንግዲህ እንደሚታወቀው በኢትዮጵያ ውስጥም ከኢትዮጵያም ውጪ አንድ አገዛዝ ከተጻፈ ሕግ ጋር የሚዛመድ ቢሆንም የሚቃረን ቢሆንም የራሱ የአመራር ዘይቤ ያለው የራሱ የሆነ የአመራር ዘይቤ ያለው የአመራር እና የአገዛዝ ስልት አለ። ኦሮሚያ ውስጥ እነ አብይ ከመጡበት ጊዜ ጀምሮ ህዝብን በጋራ ማዋረድ፣ በወል የሚያዋርድ ስራ፣ ግለሰቦችን መደብደብ፣ ማሰቃየት፣ ማፈናቀል የአገዛዝ ስልት ሆኖ ነው የታየው። በተለይ ኦሮሚያ ውስጥ የአገዛዝ ስልት ሆኖ ሲታይ ነው የከረመው። ይሄ ነገር ከመሬት ተነስቶ አይደለም የተደረገው። በኋላ በጥልቀት እንደማወራው እነ አብይ ሲመጡ በሁሉም አካባቢዎች እንደሆነው በተለይ ደግሞ በኦሮሚያ እንኳን ደህና መጣችሁ የሚል ከፍተኛ የሆነ አቀባበል ተደርጎላቸው ነበረ። ከፍተኛ ተቀባይነት አግኝተው ነበረ። ነገር ግን አብይ ይዞ የመጣው አካሄድ እና የአገዛዝ ስልት የህዝቡን ፍላጎት የሚያከብር ሳይሆን ህዝቡን ሰብሮ ማንበርከክ የሚል ነበረ። ይሄንን ባለፉት 8 ዓመታት ከተደረጉ ነገሮች ስናይ ነው የምንረዳው እንጂ እንደ ፖሊሲ ጽፎ ያሳተመው አካል የለም። ግን እሱ ራሱ እና እሱ የሚመራው መዋቅር ምን ሲያደርግ እንደነበረ በትኩረት ለተመለከተ ሰው በጣም ግልጽ ነው። ስለዚህ ኦሮሚያ ውስጥ ኦሮሞንና ኦሮሞነትን በመስበር ለማንበርከክ በእንብርክክ እንዲሄድ በማድረግ የአብይን ንግስና ለማረጋገጥ የሚደረግ ስራ ነው ኦሮሚያ ውስጥ። ስለዚህ ግለሰቦችን ማዋረድ፣ መደብደብ፣ ማዋከብ፣ መግደል ኦሮሚያ ውስጥ የአገዛዝ ስልት ነው። ይሄ ነገር እስካሁን ቦታው አልደረሰም ወይ አልተፈጸመም ወይ ብላችሁ ልትጠይቁ ትችላላችሁ። ምክንያቱም አብይ ከመጣ 8ኛ ዓመቱ ነው። የኔ መልስ በአጥጋቢ ሁኔታ ቦታው አልደረሰም ነው። አብይም ፍላጎቱን ማስፈጸም አልቻለም። በፍጹም ማስፈጸም አልቻለም። ምክንያቱም ኦሮሚያ ውስጥ አመፅ አለ፣ የትጥቅ አመፅ አለ፣ አማራጭን የማየት አዝማሚያ አለ፣ የኤሊቶች አመፅ አለ፣ የፖለቲካ ፍትጊያ አለ። አብይ እንደሚፈልገው ማንበርከክ፣ መግዛት፣ መቆጣጠር አልቻለም። በፍጹም አልቻለም፣ አልተመቸውም። ስለዚህ ሰሞኑን ስትመለከቱት እንደነበራችሁ ነጋዴዎች፣ ባለሀብቶች ይዘረፋሉ። የሐኪም ባለሙያዎች በተለይ ፋርማሲ፣ የጤና አገልግሎትን የሚሰጡ ግለሰቦች፣ ትንሽ ገንዘብ አጠራቅመዋል ተብሎ የሚታሰቡ ሰዎች ይዘረፋሉ፣ ይታሰራሉ፣ ይዋከባሉ፣ አልፎ አልፎም ይገደላሉ። አሁን ነጋዴን መግደል ለምን አስፈለገ ነው? አንደኛ ነጋዴን መዝረፍ፣ ማዋከብ፣ የጤና ባለሙያን ደግሞ ማዋረድ ለምን አስፈለገ ነው? ለምንድን ነው የሚያስፈልገው? ምንድን ነው ምክንያቱ የሚለው ነው። አንደኛ የብልጽግና ስሌት አንድ ሰው ባለሀብትም ይሁን ሙያተኛም ይሁን የፈለገ አይነት ኑሮ የሚኖር ይሁን በተለይ ከህዝብ ትንሽ ወጣ ብሎ የሚታይ ከሆነ ሙሉ በሙሉ የነሱ ካልሆነ ይሄ ሰላማዊ ዜጋ ነው ተብሎ አይቆጠርም። እንደዚህም አይታሰብም። እንደዚህ እንደ ጠላት ነው የሚታየው። እነሱ የነገሩትን ብቻ
ተከትሎ የሚሰራ ሳይሆን ትርፍ ጧት ተነስቶ ዛሬ እና አብይን ለማስደሰት ከጧት እስከ ማታ ምን ልስራ የሚል ሰውዬ ካልሆነ አይፈልግም። በሌላ ቋንቋ እኛ ነጋዴዎች፣ የጤና ባለሙያዎች ብለን የምንጠራቸው ሰዎች ወይ ደግሞ ሰላማዊ ዜጎች ብለን የምንጠራቸው ሰዎች በብልጽግና የነሱ አባላትና ደጋፊዎች ካልሆኑ እንደ ጠላት ነው የሚታዩት። ስለዚህ ይዘረፋሉ፣ ይደበደባሉ፣ ይሰወራሉ፣ ሲያስፈልግም አልፎ አልፎ ይገደላሉ። ስለዚህ ተቃዋሚን የማደህየት የመምታት እና የመስበር አካሄድ ነው ማለት ነው። ሁለተኛው የገቢ ምንጭ ናቸው። አብይ የሚያሰማራው የአገዛዝ መዋቅር ከክልል ተነስቶ እስከ ቀበሌ ያለው የካድሬ መዋቅር በደሞዝ አይደለም የሚተዳደረው። ከነጋዴዎች፣ ባለሀብቶች፣ ከህዝብ በሚዘረፍ በቀጥታ ከህዝብ በሚዘረፍ ገንዘብ ነው የሚተዳደረው በቀጥታ። ስለዚህ ከካዜና እየከፈላቸው አይደለም ሰውን የሚያስገድለው። ከመንግስት ካዜና እያስፈረመ ይሄው ይሄ ሰውዬ በዚህኛው ሞዴል በዚህኛው ፎርም ይሄን ያክል ገንዘብ ወስዷል ተብሎ አይደለም የሚደረገው። ዘርፋችሁ ብሉ ነው፣ ዝረፉ ነው። ነጋዴን መደብደብ ለምን አስፈለገ ካላችሁ አንደኛው ይሄ የገቢ ምንጭ ናቸው። ከዩናይትድ አረብ ኤሚሬት የሚመጣው ገንዘብ ድሮንና ተተኳሽን ነው የሚገዛው እንጂ ለካድሬ አይከፍልም። ለካድሬ መሬት እና የተለያዩ ሀብቶችን ከመሸጥ ባለፈ ሰውን በመዝረፍ ነው ገቢ የሚያመነጩት ማለት ነው። ሶስተኛ ሌላ ጉዳይ አለ። ህዝብ የሚደበደብበት የሚረገጥበት ምክንያት ሶስተኛ ምክንያት አለ። ይሄ ደግሞ በህዝብ አይን ክብር ያላቸው ሰርተው በመጠኑም ቢሆን የተሳካላቸው በመጠኑም ቢሆን ሀብትን ያፈሩ ሰዎች በማህበረሰብ መካከል ተሰሚነት ያላቸው ሰዎች ሲደበደቡ፣ ሲዋረዱ፣ ሲዋከቡ እንደ ማሳያ ተደርገው ህዝብን ለማንበርከክ እንደ ምሳሌ ያገለግላሉ። ስለዚህ ብልጽግናን መቀበል ብቻ ሳይሆን በእንብርክክ ሄደ አብይ የኛ ንጉስ ነው እያልክ በየቀኑ የማትደግፍ ከሆነ በንቃት የማትደግፍ ከሆነ ያንተም እድል ፈንታ ይሄ ነው የሚል መልእክት ለማስተላለፍ የሚደረገው። በአጠቃላይ በኦሮሚያ ውስጥ ባለፉት 8 ዓመታት የተገደሉት ኤሊቶች፣ ወጣቶች የተገደሉበት ምክንያት ይሄ ነው። አጫሉ የተገደለበት ዋና ምክንያት ይሄ ነው። አቶ በቴ የተገደለበት ምክንያት ይሄ ነው። የከረዩ አባገዳዎች በጅምላ የተረሸኑት ለዚህ ነው። አሁን ዋናው ምክንያት የአብይ አህመድ የግፍ አገዛዝ ኦሮሚያ ላይ ለምን በረታ ነው። ከሌሎች ክልሎች ለምን እጅግ በጣም ባሰ የሚለውን በወፍ በረር በአስቸኳይ ተናግሬ ወደሚቀጥለው ጉዳይ አልፋለሁ። ለምን ባሰ ኦሮሚያ ላይ? ለምን ከሌሎቹ ክልሎች ተለይቶ እንዲታይ ተደረገ? ምንድን ነው ምክንያቱ? ቅድም እንዳነሳውላችሁ ከህዝብ ትንሽ ተሽለው የሚታዩ የህዝብ ተሰሚነት ያላቸው ሰዎችን ማዋረድ፣ መደብደብ፣ ማዋከብ፣ መዝረፍ፣ አልፎ አልፎ መግደል የአገዛዝ ስልት ነው ብያቸዋል። የኦሮሚያና የኦሮሚያ ሀብቶች የአብይ አህመድ አገዛዝ የስልጣን መቆናጠጫዎችና መሰረቶች ናቸው። በኦሮሚያ ውስጥ ያሉ ሀብቶች የሰው ሀብትን ጨምሮ
እንደዚህ አገልግለዋል፣ እንደዚህም እያገለገለ የስልጣኑ መቆናጠጫ እና መሰረት ነው። ስለዚህ ኦሮሚያ ውስጥ ምንም አይነት ትዕግስት አይኖርም። ተቃዋሚዎች ይቅርና እነኚህ ኒውትራል ነው ኢከሌ ፖለቲካ ውስጥ መግባት አይፈልግም ለሚባሉ ሰዎችም ምንም አይነት ትንሽ እንኳን ትዕግስት የለም ኦሮሚያ ውስጥ። ትንሽ ጠለቅ ብለን እንመልከት ይሄንን ጉዳይ። ኦሮሚያ ውስጥ እንደ ሌሎቹ ክልሎች የፌደራል መዋቅርና የክልል መዋቅር የተለያየ አይደለም፣ አንድ ነው። አብይ በቀጥታ የሚያዝበት መዋቅር ነው የኦሮሚያ መዋቅር በቀጥታ። በተለይ ለማን ካባረረበት ጊዜ ጀምሮ እና ለለማ የሚሰሩ ሰዎችን ካባረረበት ጊዜ ጀምሮ አብይ በቀጥታ ነው የሚያዝበት ኦሮሚያ። ስለዚህ በሌሎቹ ክልሎች እንደሚደረገው መጠነኛ ማግባቢያ እንኳን የሚያስፈልግበት ቦታ አይደለም ኦሮሚያ። ምንም አይነት መጠነኛ ማግባቢያ እንኳን የሚፈልግበት አካባቢ አይደለም። ስለዚህ በቀጥታ ነው የሚያዝበት። አብይ በማዕከል ላይ ያለው አደረጃጀትና ኦሮሚያ ውስጥ ያለው አደረጃጀት የተለያየ ሳይሆን ወጥ የሆነ እሱ በቀጥታ የሚያዝበት ነው። ስለዚህ በቀጥታ ነው የሚያስተዳድረው። ኦሮሚያ ውስጥ የሚደረጉ ነገሮችን በቀጥታ ነው የሚመራው አብይ። ይሄ ፕሬዚዳንት፣ ካቢኔ፣ ገለመሌ የሚባሉት ተቀጥረው ጧት ተነስተው ስልክ እየሰሙ የሚሰሩ ሰዎች ናቸው። አንድ ይሄ ነው። ሌላ ጉዳይም አለ ከዚህ ጋር የሚያያዝ። አብይ የፈጠራቸው በኢህአደግ ጊዜ የነበሩና አዳዲስ የተመለመሉ የወረዳ የዞንና የክልል አስፈጻሚዎች አሉ። ይሄ ግልጽ አይደለም ወይ ልትሉ ትችላላችሁ። የኦሮሚያ ላይ አዲስ ነገር የሆነ ነገር ስላለ ነው ገላጭ የሆነ። ይሄ መዋቅር ቀበሌ፣ ወረዳ፣ ዞን፣ ክልል ላይ ያሉት ካድሬዎች ኦሮሚያ ውስጥ ከሚፈጸሙት በደሎች በቀጥታ ተጠቃሚ የሆኑ ሰዎች ናቸው። በቀጥታ የሚጠቀሙ ናቸው። በጅምላ 100% ሳይሆን ይሄንን ስርዓት የሚያራምዱ በቀበሌ ላይ ተወካይነት ያላቸው፣ በዞን ላይ በክልል ላይ ያሉ ሰዎች በቀጥታ ኦሮሚያ ውስጥ ከሚደረጉ እንቅስቃሴዎች፣ ዝርፊያዎች፣ ድብደባዎች ተጠቃሚዎች ናቸው። ለመግደል የማይሳሱ ሰዎች ናቸው። ትዕዛዝ ተሰጥቷቸው ሳይሆን በራሳቸው ተነሳሽነት እንኳን መልምለው የሚገርፉ የሚዘርፉና የሚገሉ ሰዎች ናቸው። ከዚህ ጋር ተያይዞ በወረዳ ውስጥ ወረዳ ከወረዳ ጋር፣ በዞን ውስጥ በዞንና በዞን መካከል፣ በክልል ደረጃ ተወዳዳሪ የሆኑ አብይን ለማስደሰት የሚወዳደሩ ካድሬዎች ናቸው። እነኚህ ናቸው እንዳንበጣ ከቀበሌ እስከ ክልል ተደራጅተው የህዝብን ጉዳት በማስፈጸም ቀጥተኛ ተጠቃሚ ሆነው የሚኖሩት። ስለዚህ እንደ ሌሎቹ ክልሎች ብዙ ሳይቸገር አብይ ጠላቶቹን ማስወገድ፣ መምታት፣ ዞር ማድረግ፣ የፈለገውንም መግደል ይችላል ማለት ነው። እንደ ሌሎቹ ክልሎች አይደለም። እንደ ሌሎቹ ክልሎች የግድ ከማዕከል የሚሄዱ ሰዎችን የማሰማራት እና ሌሎች መንገዶችን ሳይሄድ በቀላሉ ሰውን መግደል ይችላል። በቀላሉ ሰዎችን ማንገላታት ይችላል። በቀላሉ ሰዎችን
ጠልፎ የፈለገበት ቦታ መውሰድ ይችላል። ለምሳሌ እንደ አማራ ክልል በየጊዜው መከላከያ መላክ አይጠበቅበትም። መከላከያ ኦሮሚያ አይድም እያልኩ አይደለም። እዛም አለ። ነገር ግን እዚህ ክልል ውስጥ እንደ ሌሎቹ ክልሎች የግድ በተደጋጋሚ በማዕከል ላይ ያሉ ኃይሎችን መላክ አይጠበቅበትም። ምክንያቱም በጣም በከፍተኛ ተነሳሽነት የሚያገለግሉት ሰዎች አሉ። በአጭሩ ኦሮሚያ የአብይ አህመድ የአገዛዙ የስልጣን መሰረት ስለሆነ ተቃዋሚ ሆኖ አይደለም እኔ ፖለቲካ ውስጥ አልገባም ብሎ በግልጽ አቋም የሚያራምድ ሰው መኖር አይችልም። ይዘረፋል፣ ይደበደባል፣ ይገደላል። ለዚህ ነው ሌሎች ሁሉም ክልሎች ዝም ሲሉ ለአብይ ድጋፍ ተብሎ ኦሮሚያ ላይ ሰልፍ የሚወጣው። ለዚህ ነው ሌሎች ክልሎች ምንም ብዙ ሳይገዳቸው ኦሮሚያ ውስጥ በሚሊዮኖች ኮፒ መጻፍ በአስተዳደር መዋቅር የሚገዛው ለዚህ ምክንያት ነው። አብይን የሚያጠቃ ፖለቲካዊ እንቅስቃሴ ከሌሎች አካባቢዎች ሲመጣ በጣም በከፍተኛ ተነሳሽነት ከኦሮሚያ ላይ መልስ የሚሰጠው በእንደዚህ አይነት አደረጃጀት ነው። በኋላ በጥልቀት እንደማወራው ሰሞኑን ቴዎድሮስ ካሳሁን በለቀቀው ሙዚቃ አስታኮ ሌላ ሙዚቃ መልስ የተሰጠው በዚህ ምክንያት እንደዚህ አይነት አደረጃጀት ስላለ። በአጭሩ ትኩረት ሰጥቶ ለተመለከተ ሰው ኦሮሚያ በጣም ለየት ባለ መንገድ የአገዛዙ እጅ እየከበደበት በጣም ከሌሎቹ በተለየ ሁኔታ እየተበደለ ነው ያለው። ነገር ግን አይታይም። ብዙ ቢታይም ለሰው ብዙም ግልጽ አይደለም። እንደዚህም ሆኖ ይሄ ሁሉ መከራ ያለ የኦሮሞን መከራና የግፍ አገዛዝ በተመለከተ ወጥ የሆነ አረዳድ መፍጠር አልተቻለም። እስካሁን ድረስ ወጥ የሆነ አረዳድ የለም። ከኦሮሞና ከኦሮሚያ ውስጥ ፋርሴ ብላሂም የምንላቸው ሰዎች ይረብሻሉ። ይሄ መንግስት የኦሮሞ መንግስት ነው፣ ሀብት ስላካበቱ ሀብት እያሳዩ፣ ስልጣን ስላላቸው ስልጣናቸውን እያሳዩ የኛ ዘመን ነው እያሉ የሚረብሹ አፋን ኦሮሞ የሚያወሩ ሰዎች አሉ በስፋት። ከውጪ ደግሞ ኦሮሞንና ኦሮሞማን በቋሚ ጠላትነት የፈረጁ ኃይሎች ይጎነትሉታል። በቋሚ ጠላትነት ህዝብን ጭምር በቋሚ ጠላትነት የፈረጁ የፖለቲካ ኃይሎች እንዳሉ የሚታወቅ የውስጦቹ ማለት ኦሮሚያ ውስጥ ያሉና በኦሮሞ ፖለቲካ አካባቢ ያሉ ብልጽግና ያሰማራቸው ሰዎች መተዳደሪያቸው እንደሆነ ቅድም ተናግሬያለሁ። ይሄ መተዳደሪያ ስላችሁ በፔሮል ተመዝግበው የሚሰጥ ገንዘብ አይደለም፣ የሚዘረፍ ሀብት ነው። በሚሊዮኖች ሀብት ስለሚያገኙ ነው። ከዛ የውጭ ኃይሎች ግን በተለይ በዚህ ጊዜ በተለይ በዚህ ሰዓት ትብብር ያስፈልጋል በሚባልበት በአሁኑ ሰዓት ለምን ማስተዋል እንደራቃቸው እኔ ብዙም አይገባኝ። ለምን ማስተዋል እንደራቃቸው ብዙ አይገባኝ። ልዩነት እያለ ማስታገስ ለምን እንዳልተቻለ ብዙም አይገባኝ። ከኦሮሞ ውጪ ያሉ ኃይሎች ለህዝቡም ሆነ ለኦሮሚያ ውስጥ ለሚደረግ ፖለቲካ መንታና የተደበላለቀ አስተያየት ነው ያላቸው።
እኔ ቅድም እንደነገርኳችሁ ይሄ ህዝብ እየተጎዳ ነው፣ እየተበደለ ነው፣ እየተዘረፈ ነው፣ እየተገደለ ነው የሚል አይደለም። መንታ የተደበላለቀ ነው። ይሄንን በቅርበትና ትንሽ ጠለቅ ብዬ ለማስረዳት ሰሞኑን ቴዎድሮስ ካሳሁን አልበሙን የለቀቀበት ሁኔታና አልበሙ ከተለቀቀ በኋላ የተሰጡ ግብረ መልሶችን በጥልቀት አያለው። ይህንን ነገር ለማብራራት ወደዛው እንሄዳለን ከሙዚቃ ሽግግር በኋላ።